ዛሬ ሊቨርፑል በማሸነፉ ገነርስ ምን አይነት ጣፋጭ ቀመር እንዳዘጋጀልን ላስረዳችሁ። ሊቨርፑል ዛሬ ወልቭስን አሸንፎ ሳይደቅልልናል። ሊቨርፑል ኢዝ ባክ። መጀመሪያ ላይ ያለው ማን ነው? የሆነ ሪቹዋል ማይታል ወደ ማሸነፍ መንገድ የተመለሳችኋል። ኮንፊደንስ እየተሰማችሁ ነው። ሰገጤዎቹ ለዋንጫ መጣንላችሁ ይላሉ፣ ግን ሲኒየሮቹ ቶፕ 4 ምናምን ነገር አሁን የሚቻል እየመሰላችሁ ነው። ማን ነው ሊቨርፑል ኢዝ ባክ ያለው? እኔ ገባሽ አይደለ? ሌላው እንዳሰማው ዝም ብሎ ነው። በእናት ተረዳኝ አይደል? ገነርስ ደግሞ ሶስተኛ ላይ ደቅ ስላለች እዚህ ያለው የቸልሲ ወያላ የራሱ ቡድን በአስቶን ቪላ እንዲሸነፍ ምናምን ነገር የሚፈልግ ከሆነ ፋራ ነው ብዬ አስባለሁ። ግን ካልሆነ ራሱ ቸልሲ ወዶ ሳይሆን በግዱ ለቦታው መፋለም አለበት። ቪላም ለቦታው ይፋለማል። ትፈላለማላችሁ። ማንም ያሸንፍ። አቻሙጡ አጭካሚ ጨዋታ ነው የምመኝላችሁ። ከዛ ቪላን የደከመ ቪላን ገብቼ እኔ አርዳታለሁ። ሃንግማን ከቻልሽ ዊኒንግ ስትሪኩን መቁረጥሽ ከቻልሽ ይመችሽ፣ እኔ ደግማታለሁ። ሁለተኛ ቢያጆ ሜዳ ቅር አይለኝም፣ ጣጣ የለውም። ካልቻልሽ ግን ነው እኔ ነው የምከፍተው። ማክሰኞ ጠብቂኝ። ቪላ በኦን ጎል ነው የምትሸነፊው። ሼባው እናመሰግናለን። ዌልካም ቱ ዘ ቶፕ 4። ትርፍ የምትከተልሽ አይመስለኝም። ወይስ ሲኒየር ሰው ይቅደም ተብሎ እናያለን። የትርፌ ጨዋታ ሰኞ ስትጮት ሌትስ ጎ ሊቨርፑል እንችላለን። አስፈላጊ 3 ነጥብ ነበር። ምድረ ወየለ ግባና አውጣው። የሚገርም ፐርፎርማንስ ነበር ከተጫዋቾቻችን። ፍሎሪያን ቪርትዝ ፕሪሚየር ሊጉ ላይ ደርሷል። ሊቨርፑል ላይ ደርሷል። የመጀመሪያ የፕሪሚየር ሊግ ጎሉን አስቆጥሯል። ሂጎ ኤኬቲኬ አሲስት፣ ጀረሚ ፍሪምፖንግ አሲስት፣ ግራቨንበርግ ጎል። ተጫዋቾቻችን ፐርፎርማንስ ኮች አለው ዛሬ። የሚገርም ጨዋታ ነበር። በተለይ ፍሪምፖንግና ፍሎሪያን ቪርትዝ ቅመም ታውቃለህ? ቅመም የሳቃችሁባቸው ምናምን ነገር ቅመሞች ናቸው። አዳዲሶቹ ተጫዋቾች እየደረሱ ነው። ነግረናችሁ ነበር እኮ ይመጣሉ ብለናችሁ ነበረ። በጊዜ ደርሰዋል። ፍሪምፖንግ ይችል ነበረ ራይት ባኩ ላይ። ከዛ ደግሞ ተቀይሮ በኬሳ ተቀይሮ ሲወጣ ደግሞ ፍሪምፖንግ ከፊት ለፊት ሲሄድ ኢቭን የራይት ዊንጉ ቦታ ላይ ይችላል። ፍሎ ትለያለች። ጀርመናዊው ሞድሪች በሉልኝ፣ ልጅ ሞድሪች በሉልኝ። ድሪብል ሲያደርግ የሚሰጣቸው ኳሶች ሊንካፑ ከኤኬቲኬ ጋር ይችላል። ኦቨርኦል ግን እንደ ቡድን የሚገርም ነበረ። ሊቨርፑል ዛሬ እንችላለን። አስፈላጊ ወይ ባግ ግርግር ለሌባ ይመቸዋል አሉ። እኛ ረዴ ድሮ አራዳ እኮ ይመቸኛል ነው ብል በቃ የድሮ አራዳ ይመቸኛል ማለት ነው። እኛ እዚህ ወያለው ላይ ቋጠሯችንን ማሰማራታችንን አውቀሽ ወያለው ላይ ሸነጥ ብለን መሆናችን አውቀሽ በግርግር ተጠቀምሻ። ይመችሽ። አይ ላይክ የድሮ አራዳ ይመችሽ። እንዲህ ነው ባለው አየ መጠቃቀም ማለት። ይመቻሽ፣ ይቻማሽ። 2-1 አሸንፈናል። ደግሞ ጀመረን 4 ጌም ሲኖሮ አሸንፈናል። ያው እኛ ጋር ቢሆን የአፍሪክ ጸጉሩን ተቆርጦ ነበረ። ሰከንድ ሃፍ ብዙም አልነበረንም። ፈርስት ሃፍ ይሻል ነበረ። ቪርትዝ ግን ዛሬ ተመቸችኝ። በቃ አጭበረበርናቸው እኮ ጋይስ። በቃ ሊቨርጉሰንን በቃ ዘረፍናቸው እኮ 150 ሚሊዮን ብቻ ሰጠን። በስመ አብ ምን አይነት የሚሲ አልጋ ወራሽ የሆነ ቀጣዩ ልዑል ነው እኛ ጋር ያለው። በስመ አብ ፒውር ታለንት እንዴት እንደተመቸኝ። ፍሪምፖንግ ራሱ ጸዴ ነበረች ምናምን። ኤኪቲኬ ራሱ በጣም ደስ ብሎኛል ዛሬ። ይመቸን። ከሻሼ ጋር የነበረንን ጊዜ ግን እናፍቀዋለሁ። እንዲህ ስንል የነበረውን ጊዜ በልቤ ይኖራል ሁሉ ጊዜ ተቀምጠው። ፕሪሚየር ሊጉ ግን ወዴት እየሄደ ነው? ነጥቡን ራሱ አያችሁት? 10 ነጥብ ከአርሰናል ጋር። አንቺ ፍሎሪያን ቪርትዝ ወልቭስ ላይ ሲሆን አገባች። ወልቭስ ላይ ሲሆን ሌላኛው ደግሞ 2-1 ተጨንቀው ማለት ነው። ወልቭስ እኮ ጎሉን ለማግባት የቸገረ ቡድን ነው። አርሰናል ላይ ብቻ ነው ያገባው። ለማንኛውም ወደ ማሸነፍ መምጣታቸው ጥሩ ነው። ከ13 ቀን በኋላ ከአርሰናል ጋር ጨዋታ አላቸው ማለት ነው። ሊቨርፑል አዌ በእርግጠኝነት ሊጋደሉ ነው የሚገቡት። ምክንያቱም ታይትል ሬሱ ላይ መሆን የሚፈልጉ ከሆነ ግዴታ ማሸነፍ የሚኖርባቸው ጨዋታ። በዛ ላይ አርሰናል ደግሞ ከሊቨርፑል በፊት 2 ከባባድ ጨዋታዎች አሉበት። በርንማውዝ አዌ እና ቪላ ሆም አሁን ማክሰኞ ነው የሚደረገው። ባለፈው እንደዛ አስቀይሟቸው ይበቀሏቸው ይሆን እናያለን። መለከተኝ ሊቨርፑል አሸነፈ ብለህ ሊቨርፑልን ከኛ በላይ እንዳታስቀምጥ ፕሪሚየር ሊግ። እኔ ምን ሲጀምር ምን አገባኝ? የቅድሙ ነው ስጃለሁ። በቃ ቅድም ከነሱ በላይ ነኝ። እስካሁንም ከነሱ በላይ እንደሆንኩ ነው ማቀው። ከዚህ በኋላ ገብቼ የደረጃ ሰንጠረዥ ምን አሳየኝ? ከነሱ በላይ ከናንተ በልጠዋል ምናምን ብለህ አንድ ሰው እንዳትመጣ። በቃ ቅድም ከነሱ በልጬ ነበር። ከትናንትና ጀምሬ ከነሱ በልጬ ነበር። አሁን እነሱ በምንም መስፈርት አራተኛ የሚመጡበት ምክንያት የለም። ለምን ማንንም አያሸንፉ? ለምን አርሴናል እንዳያሸንፉ አይመለከተኝ።
ቅድም በልጫለሁ የቅድሙን ነው የሚይዘው አለቀ በቃ ፕሪሚየር ሊግም እንደዛ ብለህ መዝግብን ያልሰማህ ከኋላችን እንዴ ምን አይነት ጀማው ምን አይነት ሊቨርፑል እያየን ያለው ምን አይነት ዊልዝ is back ጀማው ተመልሷል የቡንደስሊጋው ዊልዝ ተመልሷል አለቀ እኮ አለቀ ኢቲቲኬ ምን አይነት ሊቨርፑል ነው ጀማው ምን አይነት ሊቨርፑል እያየን ነው ኢቲቲኬ ፍሪምፖንግ ዛሬም እንደገና ደገመው አሲስቱን የመጀመሪያውን ጎል ዊልዝ እመኑኝ ዝም ብላችሁ በዊልዝ ብያችኋለሁ እመኑኝ አንዴ ከተነሳ ማንም አይዞ ማንም ይሄ ሊቨርፑል ነው ጀማው ይሄ ሊቨርፑል ነው ጀማው ኢኪቲኬ ቅመም ዊልዝ ቅመም ፍሪምፖንግ ዛሬ ክሊንሺት አለማያታችን ብቻ የሚያናድደው እንጂ ይሄ ሊቨርፑል ነው ጀማው ተመልሰናል ዊልዝ ማለት ይሄ ነው የመጀመሪያውን ጎል አስቆጥሯል በፕሪሚየር ሊጉ ከዚህ በኋላ ዊልዝን ጠብቅ እያደሚ ጠብቅ ዝም በለ ይሄ ሊቨርፑል ነው ጀማው ተመልሰናል ጀማው ወደ ዋንጫው ፎክርም እየመጣ ነው ጠጋ ግባለት ይላል ኮንግራ ፋሚሊ ይሄ ነው ክለባችን ሊቨርፑል አሁን ቀስ በቀስ ክለባችን እየተመለሰ ነው ማለት እንችላለን ተከታታይ ሶስተኛ ድላችንን አጣጥመነው ተናል ኮንግራ ፋሚሊ እጅግ በጣም ነው ደስ ያለኝ ግን ማለት ነው ሰከንድ ሃፉን እጅግ በጣም እንደዚህ ያልጠበቅኩም እውነት ነው የምላችሁ የፈረስት ሃፉን ጨዋታ ነበር መጫወት ነበር ምንድነው የነካን ሰከንድ ሃፍ ለምንድነው በእንደዚህ ያህል የተጠቃ ነው ምንድነው የተፈጠረው ግራና ያጋባኝ ከመር ኳስ ይዘን በስትክክል ተረጋግተን መጫወት አልቻለም ነበር እንግዲህ ሰከንድ ሃፉን ዋናው ግን ያው 3 ፖይንቱ ነው ፋሚሊ እጅግ በጣም ደስ ብሎኛል ፍሎሪያን ቨርትስ የጎል አካውንቱን ከፍቷል አውሮች ውጡና አውሩ ነገ ጀምሮን የእንግሊዝ ጋዜጣ ሚዲያ ጠቅላላ በቃ ስለ ቨርትስ ጎል ነው የሚያወራው ያ ሁሉ 0-0 ምናምን እጅግ በጣም ዛሬ ልዩ ነበር ከጎል ውጭ ራሱ ዛሬ ቨርትስን ተመልክታችሁታል አይደል እጅግ በጣም በሚገርም ብቃት ነው ከምሬ ነው የምላችሁ የወጣው አረ በስመ አብ በወልድ ይችለው የለ እንደ ቨርትስ በስመ አብ ፋሚሊ ባይዞይ ማለት ነው ኤኪቲኬ ራሱ ማለት ነው አንድ ጎል አንድ አሲስት ማድረግ የሚችለውን አሲስት ብቻ አድርጎ ነው የወጣው ቨርትስ የሰጠው አንግል የገጨበት ኳስ እጅግ በጣም የሚያበሳጭ በስመ አብ እሱ ኳስ ራሱ ዛሬ ኤኪቲኬ ሳያስቆጥር በመውጣቱ እጅግ በጣም ቅር ብሎኛል ከምሬ ነው የምላችሁ ግን ያው ሰንዳፊ ነበረው ጨዋታ እጅግ በጣም ይደብራል ፍሪምፖንግ ከጉዳት የተመለሰው ፍሪምፖንግ ምን አይነቱን ፍሪምፖንግ ነው የተመለከትነው በተለይ ፈርስት ሃፍ በማጥቃቱ በመከላከሉ ለሪያን ግናቨንበርግ ምን አይነት አሲስት ነበር እሱ ራሱ ያደረገው ግናቨንበርግ ወስዶ አቤት ፋሚሊ እጅግ በጣም ነው ደስ ያለኝ ኮንግራ ዋናው 3 ነጥባችንን ማግኘታችን ነው ያው ቀስ በቀስ ሁሉ ነገር እየተስተካከለ ይሄዳል ብዬ አስባለሁ ኮንግራ ፋሚሊ ወልቭስን እሺ በአንፊልድ ላሸነፍኩ ሰውን የመጣሁት መርዞ እንዴት አድርገ ነው 4 ላይ መጣሁ ወላሂውን ደረጃ ሰንጠረዥ እኔ ሲቲን በቃ 2 አረግናት ቢለው በደሳ ላይ ሲገባ 4 ላይ እንዴት ነው የመጣሁ የሆነ እንዴ ተባቧ እኔ ዋንጫዬ ላይ ችግር አትፈጥሪም በቃ ሄደሻል ብዬ ከሻሼ ጋር በቃ ጎረቤት ነን የሚባል ነገር ሳይ በቃ እዛው አካባቢ ነው ብዬ እኔ ወላሂ ደረጃውን ልባላልኩት 4 እንዴት አባህ ነው የመጣው አሁን ዋንጫ ችግሮን ሽብኝ ከዚህ በኋላ ለጠልጣለሁ ምን አገባኝ እሱ ስለ እናንተ ቢያንስ የሰው ነቆራ ታከብራላችሁ ተበሽቃላችሁ ግን አንተ እቺ ልጅ ቻለች ሊጉን ፎርሙላውን ደረሰበት የመጨረሻው ፓርት ነበር የቀረው ደብቀንበት ነበር ምን አረጋ አገኛት በቃ 9.1 ሬት ይዞጣ ከ10 ምንድነው ጎል አስቆጥራ ቀውጥ ዛሬ አይ ሊጉ ተበልቷል ሌላ በቃ እንግሊዝ ህግ የሆነች ፎርሙላ ካልቀየረ ይሄን ህግ በልቶታል ልጁ ብራዘር በቃ መጣ የተወሰነ 7 ቤት ሬት ገባ እንዴ እያለ ወደ ላይ ወጣል ብራዘር ግን 4 እንዴት አባህ እንደመጣ አንድ ጊዜ ለሰዓታት ብቻ ደስታ ለተፈቀደላቸው ለሁለቱ ማንቸስተር ከተማ ክለቦች የህሊና ጸሎት እናረጋለን ማንቸስተር ሲቲ ማንቸስተር ዩናይትድም በጣም ተደሳስተው ነበር ሲቲ አንደኛው ሆንኩ ብሎ ዩናይትድ ደግሞ ሊቨርፑልን በለጥኩ ብሎ የሰዓታት ደስታ ነው አርሰናልም አይሰማም እኔም አልሰማም አቶ ዩናይትድ ቦታችሁን እያወቃችሁ ሌቭላችሁ ወልቭስን ለማሸነፍ ራሃቸው እስኪያገቡልኝ ጠብቄ ምናምን ማሸነፍ አይነት ቡድን አይደለሁ ፍሎሪያን ቨርትስ ሁሌም አፈን ተዘጋለህ ይቅርታ ትጠይቃለህ እየመጣህ ሁሌም የመጣ ይቅርታ ትጠይቃለህ ቸርኪ ምናምን ልጁ ይችላል ምንድነው ሲያደርግ የነበረው ጨዋታው ላይ ከጎሉ ስለ ጎሉ አለማወራው ጨዋታ ሚነካው ኳስ ብቻ የሆነ ማጂክ አለው ልጁ ፔድሪ ቪትኒያ ምናምን አረኛ ቤት ሌላ ልጅ አለ እመኑኝ 150 እንጨምራለን አንፈልግም
ከ120 በላይ ነው እንደውም መክፈል የምፈልገው። ቪዲዮ ሙሉ ማውራው ስለሱ ነው። ፋሚሊ በደንብ ኮፒ ሊንክ በዚህ ቪዲዮ 60 ሺህ ካልገባው ይደብረኛል። 59 ላይ ስታካረግን ዘመናት ፎሎ አድርጉ እስኪ ያ ፋሚሊ ኮፒ ሊንክ ፎሎ ሪፖስት ሼር ምናምን አድርጉት። ኢኪቲኬ አሲስት ፍሬምፖንግ የሚገርም ፎርም ላይ ነው ያለው። የሚገርም ማለት ነው። ገብቶ አሲስት አድርጓል። በቃ 2 ጨዋታ ገባ 2 አሲስት ፍሬምፖንግ ማለት ነው። ኬርኬዝ አሪፍ ነው። ዲፌንስ ላይ በጣም አሪፍ ነው። ክሮሲንግ እና ከኳስ ጋር ያለው ምቾት ግን አሁንም ይቀረዋል ባይ ነው። ይቀረዋል። በኬዛ ተናድቻለሁ። በስንት ጊዜ ስታርቲንግ ላይናፕ ውስጥ ቢገባ የሆነ ነገር ይፈጥራል ብዬ ስጠብቅ ነበር። ምንም አልፈጠረም። ስሎት ልክ ሊሆን ይችላል። እንደ አንፈርድም። ቆይ ትንሽ አንድ ሳምንት 2 ሳምንት እንየው። ቫንዳይክ ይችላል። ኮናቲ ጸዴ። ግራቨንበርግ ምን አይነት ጎል ነው ያገባው? ምን አይነት ጎል! ምን አይነት ጎል ነው ያገባው ግራቨን። እንችላለን። ዊ አር ባክ ማ ዊ አር ቶታሊ ባክ። ከምር አሁን ቀጥ ያሉትን መሸክሸክ ነው። ዊ አር ባክ ቱ ቶፕ 4 ከምንም በላይ ደግሞ ቶፕ 4 ቪላና ቸልሲ ይጋደሉናል። ለቪላ እንቋጥራለን ማለት ነው። ለራሳችን የሚጠቅመው ምን አይገባን ስለሌለው የሚገርም ጨዋታ አይቻለሁ። ኢኪቲኬ አሲስት ባያገባም እንኳን አሲስት አድርጓል። ጋክፖ ባክ ቱ ትሬኒንግ ወደ መመለሱ አይተናም። ወደ ጌም ገብቷል። ከስንት ጊዜ በኋላ ጋክፖ ጠፍቶ ነበር። ያራደጌ ልጆች ኮፒ ሊንኩ በደንብ ሪፖርት ሼር አድርጉት። የሚገርም ድል ክሊንሺት አለመጠበቃችን ደብሮኛል። ሌላው ግን በሁሉም ዘርፍ ጸዴ ነበርን። ይመቸን። ጆንስ ይችላል። ማን ነው ማይችለው? አሊ ጸዴ ናት። ማን ነው እስኪ የማይችለው? ቲሙ እኮ ፐርፌክት ከምር ፐርፌክት ቲም ነው ያየሁት። ይመቻችሁ አቡ። ቀጣይ እንመለሳለን። ቪዲዮዋን ኮፒ ሊንክ ሪፖስት ሼር አድርጓት። አይኔ ነው ጀማ አረጋግጥ ጎል አስቆጠረ። ፕሪሚየር ሊግ የመጀመሪያው ጎሉን እስቲ እልል በሉ የምሬን ነው የምላችሁ። በጣም አንጀቴን የበላው ልጅ የምር በቃ ልጁ እኮ ታለንትድ ነው። በጣም ብቃት አለው ጀሞ በጣም ብቃት አለው። በቃ እና ግን በቃ ፕሪሚየር ሊጉ ላይ የሆነ ያወዛገበው ነገር አለ። በቃ አልቻለም። ጎል በቃ ስላላስቆጠረ ደግሞ ትንሽ ጫናውን በርትቶበታል ጀማው እና በጣም በቃ አንጀቴን ነበር ይበል። እናንተ ጀርመን ላይ እንደዛ ሲፈካ የነበረ ልጅ አሁን ጎል አላስቆጠርም ተብሎ እኮ የሚታማ አይነት ተጫዋች አይደለም እውነቱን ለመናገር። ለማንኛውም ሊቨርፑላውያን እንኳን ደስ አላችሁ። ጀማው ቪርተዝ ጎል አስቆጠረ፣ እንኳን ደስ አለ። የሚያናደው ግን ዶርጉ ቀደመ። ምን አይነት ሰው ትናንትና ዶኩ ነው ቀድሞ ጎል አስቆጠረኝ። እኛውን ከሱ በፊት አስቆጥረው ቢሆን አደንቀው ነበር። ምን ዋጋ አለው? ለማንኛውም ጀማው የምር ይገባዋል። አረ ይሄ ልጅ እንዲህ መጨነቅ የለበትም። ጀማው እንደ ቪርተዝ ጎል አገባ። ሊቨርፑልን በተመሳሳይ 2-1 ድል ማድረግ ችሏል። ዛሬ የ2-1 ቀን ነው የሚመስለው። ማንቸስተር ሲቲም አርሰናልም ሊቨርፑልን ተጋጣሚዎቻቸውን 2-1 ማሸነፍን የቻሉት በ18ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወራጅ ቀጠና ላይ የሚገኘውን ወልቭስን አንፊልድ ያስተናገደው ሊቨርፑል በፍሎሪያን ቪርትዝ እንዲሁም ደግሞ ግራቨንበርች ጎሎች አማካኝነት 2-1 ማሸነፍ ችሎ ጣፋጭ 3 ነጥብ በማግኘት 32 ነጥቦችን በማግኘት አራተኛ ደረጃ ላይ በሰዓት መቀመጥ ችሏል። ፍሎሪያን ቪርትዝ የመጀመሪያ ፕሪሚየር ሊግ ጎሉን ለሊቨርፑል ማስቆጠር የቻለ ሲሆን ሁጎ ኤኪቲኬ እንዲሁም ደግሞ ፍሪምፖንግ ሌሎቹ የዘንድሮ የሊቨርፑል ፈራሚዎችም በዚህ ጨዋታ ላይ አሲስት ማድረግ ችለዋል ማለት ነው። ቪርትዝ ሰሞንኛ እንቅስቃሴዎቹ በጣም መልካም የሚባሉም እንደሆነ እየተመለከተ እንገኛለን። ጎሏም እንግዲህ ለተጫዋቹ ሞራል ይበልጥ በደንብ ትረዳዋለች ተብሎ ይጠበቃል። የወልቭስን ብቸኛ ጎል ማስቆጠር የቻለው ተጫዋች ቡዌኖ ነበረ። በዚህ ጨዋታ ላይ ግን ሊቨርፑሎች በጣም የተሻለ ፐርፎርማንስ ነበራቸው። ግራቨንበርችም ቪርትዝም ኤኪቲኬም የተሻለ ፐርፎርማንስ የነበራቸው ተጫዋች ነበሩ ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። ቲክቶክ ቪዲዮዎችን ፖስት ሳደርግ እያዘብኝ ስለሆነ ነው ዘግይቶ እናንተ ጋር የሚደርስላችሁ። ስለዚህ ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ። ለተጨማሪና አዳዲስ የሆኑ እግር ኳስ መረጃዎች የፕላስ ምልክቱን መጫን እንዳትረሱ። ጎበዬ ቡድን አመጣጧል ተመቸኝም ነው የምልህ። እንዴት እንዳትለኝ ተረጋጋ። ከወልቭስ ጋር 2-1 አይደለም 4 ተከታታይ ጨዋታዎችን በድል ያጠናቀቀ ሲሆን እንዲሁም 7 ጨዋታዎችን ምንም አይነት ሽንፈት አልቀመሰም ነው የምልህ። እያሳሳቀ ሊቬ ወደፊት ሞተሩን ሊነክሰው ነው። ያራዳ ልጅ እየገሰገ በዛ ላይ ያረ ፍሎሪያን ቪርትዝ ምንድነው የምትሰራው አንተ? ተከታታይ ጌሞች እያያችሁልኝ ነው ጎበዜ። 4ኛ ጨዋታ ነው አስደማሚ ብቃቱን ሲያሳይ ማለት ነው። በዛሬው ጨዋታ ደግሞ የፕሪሚየር ሊጉን እንግዲህ ጎሉ ማስቆጠር ችሏል ማለት ነው። ያሳለፍነው ሳምንት አሲስት ማድረጉ የሚዘነጋ አይደለም። ባለፈውም በአሁኑም የጨዋታው ማን ኦፍ ዘ ማች እሱ ነው ማለት ነው። እጅግ በጣም አስደናቂ እንቅስቃሴ ዛሬ ወልቭስ ተጫዋቾችን ፕሌይስቴሽን አድርጓቸው ነበር ነው የምላራዳል። ሲቀልድ ነበር ሜዳ ውስጥ አተረፍ። ይሄ ከጀርመን የመጣ ነው። ያ ደግሞ ከፈረንሳይ እዛ
ማንቸስተር ሲቲ ቤት ውስጥ ሙድ መያዝ ጀምረዋል። አሁን እየገባቸው የመጣ ይመስለኛል ፕሪሚየር ሊግ ያራዳ ልጅ ማለት ነው። ፍሎሪያን ቪርትዝ እግሮቹ በጣም ነው የሚያምሩት። ያራዳ ልጅ አበባ የሆነ እግር ያለው ተጫዋች ነው። ሊቨርፑል እያሳሳቀ ከች ብሏል። አሁን 4ኛ ላይ ተቀምጧል። ቼልሲ ወለም ካለው ይህን ቦታ የሚያስነክስ ይመስለኛል። ደግሞ የሚጋጠሙት አስቶን ቪላና ቼልሲ ናቸው። ከሁለት አንዱ ነጥብ መጣሉ ለዚህ ቡድን የሚጠቅመው ይመስለኛል ማለት ነው። ሊቨርፑል ግን እያሳሳቀ ወደፊት መሮጥ ጀምሯል ማለት ነው። አሁን ሞተሩ እየሞቀ ይመስለኛል። ሀሳብ አስተያየት ኮሜንት ላይ ሼር ኮፕሊንግ ይደረግ። ሊቨርፑልና አሰልጣኝ አርነ ስሎት ቀስ እያሉ ራሳቸውን እያገኙ ይመስላሉ ጋይስ፣ ወደ ሪትሙ እየመጡ ይመስላል። በሁሉም ውድድሮች ባለፉት 4 ጨዋታዎች ሁሉንም ድል ማድረግ ችሏል። በዛ ላይ በፕሪሚየር ሊጉ ደግሞ 3ኛ ተከታታይ ድላቸውን ያስመዘገቡት ወደ 4ኛ ደረጃ መጥቷል። 32 ነጥቦችን ይዟል። ፍሎሪያን ቪርትዝ ጋይስ ይገባዋል። ባለፉት ጨዋታዎች ጎል ባያስቆጠርም አሲስት ባያደርግም ተከታታይ ጨዋታዎች ላይ በጣም ድንቅ የሚባል እንቅስቃሴ ሲያሳይ ነበር። ዛሬ ደግሞ ለሊቨርፑል የመጀመሪያ ጎሉን በፕሪሚየር ሊጉም እንደዚሁ አስቆጥሯል። ጄሬሚ ፍሪምፖንግ ከጉዳት ከተመለሰ በኋላ ለመጀመሪያ ጊዜ በቋሚ አሰላለፍ ውስጥ ገብቶ ተጫውቷል። በጣም ድንቅ የሚባል እንቅስቃሴን ማሳየት ችሏል። ፍሎሪያን ቪርትዝ እና ጄሬሚ ፍሪምፖንግ ምናልባት በጨዋታው ምርጥ የነበሩ ኮከብ የነበሩ ተጫዋች ናቸው። ሂጎ ኤኪቲኬም እንደዚሁ አሲስት አድርጓል። ግራቨንበርች አስቆጥሯል። ዛሬ ለሊቨርፑል በተለይ አዳዲሶች ፈራሚዎች በጣም ጥሩ የሚባል ፐርፎርማንስ አሳይተዋል ማለት ይቻላል። ለፍሎሪያን ቪርትዝ ግን ትልቅ የሞራል ስንቅ የሚሆነውን ጎል ነው ዛሬ ያስቆጠረው። ለማንኛውም ስለ ሊቨርፑል መንሰራራት፣ ስለ ፍሎሪያን ቪርትዝ ጎል ማስቆጠር እንደዚሁም ስለ ድሉ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።